ጤና ይስጥልን የአዲስ ቅኝት ሚዲያ አገልግሎት ተከታታዮች የቴሌቪዥን፣ የዩቲዩብ፣ የሬዲዮ አድማጭ ተመልካቾቻችን እንደምን ሰንብታችኋል? በመላው ዓለም የምትገኙ እንግዲህ ዛሬ አዲስ ቅኝት ሚዲያ አንድ እንግዳ ወደ እናንተ ይዞ መጥቷል። እንግዳዬ ከኪችነር ዋተርሉ ከተማ ነው ነዋሪነቱ። በኪችነር ዋተርሉ በርካታ ኢትዮጵያውያን እና ትውልደ ኢትዮጵያውያን መኖሪያቸውን አድርገዋል። በዛ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በተለያየ እምነት የተለያየ መሰረት ያላቸው ናቸው። በእምነትም በባህልም በተለያየ ሁኔታ ነገር ግን እንደ አንድ ኮሚኒቲ አብረው ይኖራሉ። ተስፋዬ በቀለ በዛ ከሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት አንዷ በሆነችው በደብረሲና ኪዳነ ምህረት በኖተ ብርሃን ደብረሲና ኪዳነ ምህረት አገልጋይ ነው። እንግዲህ የደብረሲና ኪዳነ ምህረት ቤተክርስቲያን በቅርቡ አንድ ዝግጅት ለማካሄድ በሜይ ወር በዝግጅት ላይ ነው የሚገኘው። ይኸው ዝግጅት ገዳም ለመገደም የሚያስችል ድጋፍ ከእምነቱ ተከታዮች ወይም ደግሞ ሀሳቡን ከሚደግፉ ማናቸውም ሰዎች ኢትዮጵያውያን ለማግኘት ነው ያሰበው። በዚሁ ጉዳይ ላይ መነሻ አድርገን ገዳሙን መገደም ለምን አስፈለገ፣ በዛ ያሉ የኦርቶዶክስ እምነት ተከታዮች በምን አይነት ሁኔታ ላይ ነው ያሉት፣ ምን አይነት የእምነት አገልግሎት ያስፈልጋቸዋል፣ አሁን ያለው ቤተክርስቲያንም ሆነ አገልግሎት መስጫ በምን ሁኔታ ላይ ነው የሚገኘው የሚለውን እና ሌሎችን ጉዳዮች እያነሳን እንጨዋወታለን። እንግዲህ ተስፋዬ ለዚህ ዝግጁ ነው። የጾም ወቅት ነው። ዛሬ የእኩለ ጾም ነው። ይህንን ጨዋታ በምናደርግ ጊዜ እኩለ ጾም ላይ ነው ያለነው። ለሁላችሁም እንኳን ለእኩለ ጾሙ አደረሳችሁ። የፋሲካ በዓልም እንግዲህ ከዛሬ ወር በኋላ ማለት ነው ከ3 ሳምንት ከ4 ሳምንት በኋላ ይፈታል። እንግዲህ ለማንኛውም ተስፋዬ እንኳን ደህና መጣህ ለማለት እወዳለሁ ወደ አዲስ ቅኝት ቴሌቪዥን። ራስን አስተዋውቀን በደብረሲና ኪዳነ ምህረት በምን አይነት አገልግሎት ውስጥ ነው ያለኸው? ቤተክርስቲያኗ ምን ትመስላለች? ምን ያህል አማኞች አሏት? ምን አገልግሎቶች ትሰጣለች? በሚለው እንደመነሻ እንጀምር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድማችን ገዛኸኝ በቅድሚያ ይህንን እድል ስለሰጠኸኝ ለቤተ ክርስቲያኗ ጭምር እንድናገር ረፍቱን ሰዓቱን ስለሰጠህን በጣም አመሰግናለሁ። እንግዲህ ቅኝትን ለኮሚኒቲያችን ብዙ አገልግሎት እንደምትሰጡ አንደበት እንደሆናችሁ እናውቃለን። እንግዲህ በዚህ አጋጣሚ እንደ ግሌም እንዳለ እንደ ኢትዮጵያውያኑ እንደ ትውልድ ኢትዮጵያዊ ለምታደርጉት ነገር አድናቆት እና ምስጋና ማቅረብ እፈልጋለሁ። እንግዲህ ወደ እኔ ስመጣ ደግሞ አገልጋይ የሚለው እንኳን ትንሽ ይከብዳል። አገልጋይ አይደለሁም። በዚሁ በሰበካ ጉባኤ አባልነት እንዲሁ አነስ ካሉ ወንድሞች አንዱ ነኝ። በዛ ውስጥ አገለግላለሁ፣ እታዘዛለሁ ማለት ነው። እንግዲህ ወደ ጥያቄው ለመግባት በዚህ በኪችነር ዋተርሉ አካባቢ ከአንድም ወደ 3 አብያተ ክርስቲያኖች አሉ። አካባቢውን ላይ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ደስ በሚል አይነት አካሄድ በትምህርትም በእንቅስቃሴዎች እየተካሄደ ነው። እግዚአብሔር የተመሰገነ ይሁን። ሰው ወደ ቤተ እምነት እየሄደ እግዚአብሔሩን አምላኩን እየተማጸነ እመቤታችን ቅድስት ድንግል ማርያም ምልጃዋን፣ ቅዱሳን ሰማዕታትን ይህንን ሁሉ መጠጊያ ሆና ቤተክርስቲያን የእኛንም ጨምሮ ሌሎችንም አብያተ ክርስቲያኖቻችን
በእኛ በኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ያሉ አገልግሎት እየሰጠን ነው። እንግዲህ ከነዚህ ውስጥ አንዱ የሆነችው የሆህተ ብርሃን ደብረ ሲና ቅድስት ኪዳነ ምሕረት በ1248 ክራምፕ ሮድ ብራስሎ ታውንሺፕ ውስጥ ትገኛለች። እንግዲህ ይህች ቤተክርስቲያን የዛሬ 9 ዓመት ላይ ነው እንትኑና ህንፃ ቤተክርስቲያኑን እና አካባቢውን ገዝተን የበቀደም ሲል ይሄ ህንፃ ቤተክርስቲያን በ1849 ዓመተ ምህረት የተገነባ የሉትራን ቤተክርስቲያን የነበረ ነው። እንግዲህ እሱን ገዝተን አድሰን በእኛ ቤተክርስቲያን ህግና ስርዓት ደንብ መሰረት ቀይረን ስንገለገልበት ነው ያለ ነው። እንግዲህ ከሌሎች ቤተ ክርስቲያኖች የተለየ አይደለም የምናደርገው። ቅድም ጠቀስ ያደረገው ነገር አለ። ገዳም የሚለው እርግጥ ስሙ ከባድ ነው፣ ትልቅ ነው። ገዳም እኛ የምናውቀው እንደ ዋልድባ በመሳሰሉት በዛ ልክ ያንን ስሙ እውነት ለዚህኛው ከበድ ቢልም ዳሩ ግን መንገዱ ወይም ደግሞ የእሱን እንደው 1/10 ቢሆንም የምንሄድበት መንገድ ወይም ደግሞ ያሰብነው መንገድ በራሱ በቅጽር ግቢ ውስጥ ምዕመናን ጸበል እየተጠመቁ ለሱባኤ መጥተው እንግዲህ የተለያዩ አሁን ያየናቸው ችግሮች በስጋ ደዌ፣ በመንፈስ ጭንቀት በመሳሰሉት ቤተሰቦቻችን፣ ምዕመናን፣ እናቶቻችን፣ ወንድሞቻችን፣ ልጆቻችን በዛ ውስጥ አሉና ያንን ለመቅረፍ ቤተክርስቲያናችን በምታዘን በተሰጠን ጸበልን እግዚአብሔር ራሱ የሰጠን ያንን በመጠቀም እንዲድኑ፣ እንዲፈወሱ፣ እንዲያርፉ ያንን ቦታ ማዘጋጀት ነው ከኛ በኩል የሚጠበቀው። እንግዲህ መፈወስ የእግዚአብሔር ነው፣ ማማለድ የእመቤታችን የቅድስት ድንግል ማርያም ነው። ስለዚህ በእኛ በኩል የምናደርገው ምንድነው? ለሚመጡ ሰዎች ያንን ቦታ ማዘጋጀት ነው። ምን ያካትታል ላልከኝ ቅድም ያልኩት ነው። ለምሳሌ ሱባኤ ይመጣሉ ሰዎች ለአንድ ሳምንት ይሆናል፣ ለ2 ሳምንት እስከ 21 ቀን እሱን ሰዎች ምዕመናን መጥተው ቆይተው ይሄዳሉ። ሌሎች ደግሞ ይመጣሉ ማለት ነው። ከዚህ በፊት 2 ትሬለሮች እነዚህ አርቪ ትሬለሮችን እነሱን በእርዳታም ይሁን በግዢ መልክ ገዝተን እነሱን እንጠቀምባቸው ነበረ። ሰዎች እዛ መጥተው ያርፋሉ። ዋናው ትልቁ ነገር ምዕመን መጥቶ ሆቴል እንዳያርፍ ነው። ሆቴል ሲያርፍ ሀሳቡ ይበታተናል። እዚህ ይመጣል፣ ወደዛ ይሄዳል። አቅም ጉዳይ ያለ ነው። እንግዲህ ኖርዝ አሜሪካ ውስጥ ቅድም እንዳልኩት ነው ከዋልድባ ገዳም ወይም ደግሞ ከትልልቆቹ ለየት የሚያደርገው እዚህ ለመጥፊያው ሀሳብ ለመበታተኛው ብዙ ነው እና ያንን ለማድረግ አንደኛ ሀሳባቸው እንዳይበታተን፣ ሁለተኛ አቅም ጉዳይ፣ ሶስተኛ ከዛው ከቅር ግቢ ውስጥ ሳይወጡ ጸሎቱንም ጸበሉንም ምክረ ካህንም እንዲያገኙ ያንን ለማዘጋጀት ነበረ እንግዲህ የታሰበው። ለ4 ዓመት እሱን ተጠቀምን። ሆኖ ግን የተለያዩ የህግ ደክታተሮች ነበሩ። ያው እዚህ እንደምታውቀው እያንዳንዱ ነገር በሙኒሲፓሊቲ የሚሆን እንደገና በሄልዝ ካናዳ በእነዚህ ያሉ መሟላት ያለባቸው ነገሮች ባለመሟላታቸው ያንን እንድናነሳ አስገድደውናል። ስለዚህ ደረጃውን የጠበቀ አንድ ሰው ሊጠለልበት የሚችል አዳራሽ እሱን ማሰራት ነው። መልቲ ፐርፐስ የሚሉትን እሱን አድርገን መጥተው እንዲያርፉበት ነው። እንግዲህ ከዚህ ከሱባኤው ባሻገር ወደፊት የምናስበው ምንድነው? ኦገስት ነሐሴ ኪዳነ ምሕረት 16ቱን እንደተጠበቀ ሆኖ ወጣቶች ደግሞ መጥተው ጉዞ አድርገው እዚህ የመንፈሳዊ ጉባኤ እንዲያደርጉበት 5 ቀን የሚቆዩ 4 ቀኑም በዝማሬ ትምህርት ሊሆን ይችላል። ግን ከመንፈሳዊ ይዘት ሳይለቅ ቶሮንቶ አሁን ቅድስት ማርያም ያሉ ሊሆኑ ይችላሉ፣ ቅዱስ ተክለ ሃይማኖት ሊሆን ይችላል፣ ቅዱስ ሚካኤል ሊሆን ይችላል። በተለያየ ቦታ ብቻ በተናጠልም በግሩፕም መጥተው እዚህ አርፈው ተምረው ከራሳቸው አስተማሪዎቻቸውን ጋር ይሁን እኛም በምናዘጋጀው በዛ ውስጥ እንዲያልፉ። አሁን በአብዛኛው ወጣቶቻችን ያው እንደምናውቀው
አንዳንድ ችግሮች እየገጠሙን ነውና ያንን ለመቅረፍ ነው እንግዲህ በአጠቃላይ በዛት ይመስለኛል ወንድሜ ገዛኸኝ። ጥሩ ዳራ ነው የሰጠህን፣ ባክግራውንድ ነው የሰጠህን ምን እያከናወናችሁ እንዳለና አጠቃላይ ቤተክርስቲያኗ ከመሰራረቷ እስካሁን እስከደረሰችበት ያለውን በጣም አመሰግናለሁ። እንግዲህ በስደት ከወጣን በኋላ ቀደም ባለው ዘመን ቤተክርስቲያኖቻችን በሀገር ቤት እያሉ ነው እኛ ለስደት የምንወጣ የነበረው። አሁን ግን ቁጥራችንም በዝቷል። በያለንበት የራሳችን አብያተ ክርስቲያናት እየመሰረትን አገልግሎቱን በዚሁ ባለንበት ማግኘት ጀምረናል። ግን ቀደም ባለው ጊዜ የነበረው የቤተክርስቲያን አስተሳሰብ፣ ለቤተክርስቲያን ያለ አስተሳሰብ እና አሁን ያለው ተመሳሳይ ነው ወይ? ከአገልግሎት መስጠትም ከአገልግሎት መቀበልም አንጻር ስታየው አሁን እናንተ የገዛችኋት ቤተክርስቲያን እና አሁን ሆህተ ብርሃን ደብረ ሲና ያለችበት ቤተክርስቲያን ቀደም ሲል የሉተራን ቤተክርስቲያን እንደሆነ ነግረኸኛል እና እነሱ ያንን አገልግሎት ትተዋል፣ እኛ ደግሞ ቀጥለናል እና ይሄንን ሁኔታ እንዴት ታየዋለህ? የኛ ማህበረሰብ ከእምነት ጋር አሁንም ያለው ቁርኝት እንደቀጠለ ነው በሀገር ቤትም ከሀገር ውጭ። ነገር ግን በመንፈሳዊ ህይወታችንም ሆነ በአጠቃላይ እርስ በርስ ባለን ግንኙነት ግን ያ ነገር አይገለጽም የሚሉ አስተያየቶችም አሉ። ምክንያቱም የቤተክርስቲያኑ መብዛት ያህል የአገልግሎቱ መስፋፋት ያህል በመንፈሳዊነታችን ላይ የመጣ ለውጥ የለም። አልበለጸግንም። እርስ በርስ ባለን ግንኙነት አንተሳሰብም። አንዳችን ለሌላችን በጥሩ መንገድ አይደለም የምናስበው። ስለዚህ ቤተክርስቲያን ለመሄድ ብቻ ቤተክርስቲያን ለመስራት ብቻ ብለን ለምን ማድረግ ያስፈልገናል የሚል ጥያቄም የሚያነሱ አሉና ከዚህ አንጻር ቤተክርስቲያን ምን ኃላፊነት አለባት? እናንተስ ይህንን ከምን አንጻር ነው የምታዩት? በጣም ጥሩ ጥያቄ ነው። እንግዲህ ወንድሜ ገዛኸኝ ብለዋል። አሁን የሉትራን ቤተክርስቲያን እኛ ስናገኘው ለ6 ዓመት ተዘግቶ ነው ያገኘ ነው። ከዛ ቀጥሎ እኛ ከገዛም በኋላም የተለያዩ በከተማ ውስጥ እየተዘጉ ያሉ ወይም ደግሞ እየተለወጡ ያሉ አብያተ ክርስቲያናት ቀደምት የነሱ ማለት ነው በተለያየ ዲኖሚኔሽን ያሉ እነሱ ተዘግተው መሰረታቸው እየለቀቀ ነው። ልጆቻቸው እንደውም እግዚአብሔር አለው የሚለው ጥያቄ ላይ ሄደዋል። ለምን መሰረቱ ላይ አልተሰራም ብዬ ነው የማስበው። አንድ እሱ ነው። ሁለተኛ እኛም ያ ነገር ሊገጥመን ይችላል፣ ምንም ጥያቄ የለውም። ምናልባት የኛ በኢሚግሬሽን ያው ብዙ ሰው እየፈለሰ ስለሚመጣ እዛ ላይ አዳዲስ እየመጣ ቁጥሩ ይጨምራል። እየተወለዱ የመጡት ደግሞ 18 ዓመት ሲሞላቸው ቤተክርስቲያኑን ጥለው ይወጣሉ። ይሄ እውነት ነው እና ያንን እንዴት ነው መቅረፍ የሚቻለው? ይህንንስ አደጋ እንዴት መከላከል ይቻላል የሚባለው በጣም አንዳንድ ቦታዎች እጅግ በጣም በሚያስቀና ሁኔታ ወጣቶች ላይ የተሰራ ነው። እዛ ወጣቶች ላይ የሚሰራው ከደጉ በኋላ ልጆቹ ወጥተው እንዳይቀሩ ወደ ቤተክርስቲያናቸው እንዲመጡ ኃላፊነታቸውን መስጠት፣ ኃላፊነትን እንሰጣቸው ያስፈልጋል። ትምህርቱ ብቻ አይደለምና የራሳችሁ ነው ብለህ ስትሰጣቸው ጥለው እግዚአብሔርን ኩሽን አያደርጉም ማለት ነው። እንደ ማህበረሰብ ደግሞ ምንድነው አሁን ቀደም ሲል በፖለቲካው ምክንያት ቅዱስ ሲኖዶስ 2 ቦታ ተከፍሎ ነበረ። እንግዲህ የጠብ መጋረጃ እግዚአብሔር ክርስቶስ እሱ ነው የቀደደው። መጋረጃው ለሁለት ሲከፈል ያኔ የልዩነት ወይም ደግሞ የችግር ነገሮች ሁሉ ተቀርፈው ነበር። ዳሩ ግን ጥይት መጣና እንደገና መጋረጃ ዘጋው። ዳሩ ግን እሱ ራሱ ባለቤቱ የቀደደውን የጸብ መጋረጃ እሱን ጥይት ሊያቋቋመው አልቻለም እና እንደገና ቤተክርስቲያናችን አንድ ሆናለች። እጅግ በጣም ደስ የሚል ነው። ግን ያ የነበረው ጠጥሮ የነበረው ያ መለያየት አሁንም እኔ ሙሉ ለሙሉ ለቀዋል ብዬ አላስብም።
ለቋል። በሂደት ግን ይፈታል ብዬ አስባለሁ። ሁለተኛው እንዴት ነው ይህንን አቀፍ ሁሉን አቀፍ የሆነ አንዳችን ለአንዳችን ፍቅር የምንሰጠው ምንድነው? ከራስ ይጀምራል። እንደው በዚህ በአባቶች ብቻ አይደለም ተመርጠው እንደ እኔ ቢጤ አሁን እንዳልኩት እኔ ያው ዋርካ ሲጠፋ ጠፋሪ ሳድባር ይሆናል ይላል እና እኔ እንደው ሰው ስለሌለ እዛ ስሙን ተሸክሜ የተቀመጥኩ እንጂ በዛ ቦታ የሚቀመጡ ወንድሞች ፍጹም ናቸው ማለት አይደለም እህቶች። እና ራሳችንን ዝቅ ስናደርግ ሌሎችም ዝቅ ይላሉ እና ያንን ፍቅር የምናሳየው ኤች ኢንዲቪጁዋል ተመረጠም አልተመረጠም ኮሚቴ ሆነም አልሆነም እንዳባል ክርስቶስን ስንለበስ ፍቅርን ከሱ ወስደን ፍቅርን ስንሰጥ ያን ጊዜ አንድ እንሆናለን እና በየራሳችን ላይ መስራት አለብን ብዬ አስባለሁ። እያንዳንዱ ወንድሙን መውደድ አለበት፣ እህቷን መውደድ አለባት። ያን ጊዜ እነዚህ የሚመጡ እኔ አንዳንዴ ምናልባት ፖለቲካ እንቅስቃሴዎችም እነሱም ያው ኢንተርቪን ያደርጋሉ ይመስለኛል። ፖለቲከኞቹ ውጭ ያጡትን ድጋፍ ቤተክርስቲያን ተጠግተው ያንን ለማግኘት ይሞክራሉ እና እነዚህ ተዳደሮች አሉ። እንግዲህ የምንፈልገው የምናስበው ዘላለማዊ ፍቅርን ከሆነ ዘላለማዊ ሕይወትን ከሆነ ክርስቶስን ከሆነ የምንፈልገው እነዛን ነገሮች ወደ ግራ አስቀምጠን እኛ ቀኙን መንገድ ተከትለን ወደ እግዚአብሔርና ለእግዚአብሔር ብቻ ተገዝተን ኃጢአታችንን ይቅር እንዲለን እየለመንን እመቤታችንን ቅዱሳን ሰማዕታትን እነሱን እየተማለድን ብንቀጥል ከራሳችን ከእያንዳንዳችን እያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ የሚል ማንኛውም ምዕመን ራሱን ፈትሾ ወደዛ ቢያስጠጋ የተቀየመውን ወንድሙን የተቀየመችውን እህቷን ይቅር ብንባባል ወደ አንድነታችንና ከዚህ የተሻለ እንቅስቃሴ ከዚህ የተሻለ እድገት እንደምናየው አሁን እውነት በጣም ደስ ይላል። በየቦታው የኢትዮጵያ ኦርቶዶክስ ቤተክርስቲያን እየተገዙ ነው። ምዕመኑ ለነገ አይልም። እዛ ላይ ያው ፍቅር ያስፈልጋል። እንግዲህ አባቶች በዚህ ላይ ይበረታሉ ብዬ አስባለሁ። እንደዛ ነው የማስበው። ወንድም ገዛኸኝ በጣም ጥሩ ነው። ጥሩ ምላሽ ነው የሰጠኸኝ። እንግዲህ አሁን እንዳልከው አገልግሎቱን ለመስጠት የማረፊያ እንግዳ መቀበያውንም ለመስራት ኦፊሻል የሆነ የገቢ ማሰባሰቢያ ታደርጋላችሁ። በሜይ ወር ይመስለኛል። ዝርዝሩን ትነግረኛለህ። እንዲሁ እስካሁን እዛ ባላችሁበት ሁኔታ ምን አይነት ችግሮች ናቸው ያሉት? አሁን የአእምሮ ጤና ችግር እንደምታውቀው በማህበረሰባችንም ውስጥ በብዛት እየተስፋፋ ነው በተለያየ ምክንያት። ከዚህ የተነሳ የሚሰጠው አገልግሎት ወደፊት ምንን ያካተተ ነው የሚሆነው? ከዛስ አንጻር የሚሰጠው አገልግሎት በመንግስትም በኩል ሆነ በዚህ በካናዳ ባለው ሕግና ስርዓት መሰረት ተቀባይነት ኖሮት ለህብረተሰቡ መንፈሳዊም ምናልባት የሕክምናም አይነት አገልግሎት እንዲኖር የተደራጀ እንዲሆን ምን እየተሰራ ነው? ዝም ብሎ ህንፃውን ሰርቶ እንግዶችን ማስተናገድ ብቻ ነው የሚታሰበው? አዎ፣ አይ እንግዲህ አሁን የዛሬ 2 ዓመት እዚህ ላይ ምናልባት ሰዎችን ጠቅሼ ማመስገን ያስፈልጋል። ኢክናስ ቶሮንቶ፣ ዶክተር ሙሉ፣ ጴጥሮስ ደጀኔ፣ ምናልባት ጸደይ ደግሞ ከብሪጅ፣ እነዚህ እህቶችና ወንድሞች ጋራ አንድ ላይ ሆነን ቤተክርስቲያን እንደ ቤተክርስቲያን ተቋም ናት። ከቤተክርስቲያን የሚፈለገው ቅድም እንዳልኩት ጸበሏን የተጠመቁ እየጠጡ ያንን መንፈሳዊ የምንለውን እግዚአብሔር የሰጠንን እሱ ጸበልን አፈር ነው እሱን የሰጠንን እሱን አበርክተን በእሱ እንሄዳለን። ከኛ ከቤተክርስቲያን የሚያስፈልግ። ሁለተኛ ደግሞ በምክረ ካህን የምንለው ምንድን ነው? መናዘዝ ሊሆን ይችላል። የሚያስጨንቃቸውን ካህን ይናገራሉ። ከዛ ባሻገር ደግሞ ሙያዊ የሆነ በሙያ የታገዘ ምሳሌ አሁን በገንዘብ ሊሆን ይችላል። ብዙ ዕዳዎች ያሉባቸው እህቶች ይኖራሉ፣ ወንድሞች ይኖራሉ። እሱ ራሱ በራሱ ጭንቀት ነው። ይህንን ወደ ምክረ ካህን አባት ስናመጣው የስ ምክር ሊሰጥ ይችላል። ዳሩ ግን ደግሞ ፕሮፌሽናል የሆነ ይህንን እኮ ምሳሌ ባንክራፕሲ
ብታደርጉ ይሄ ነገር ይቃለላል ብለው ካህን ይሄንን በዛ ላይሄዱበት ይችላሉ። ስለዚህ በገንዘብ በዚህ በፋይናንስ አካባቢ ሙያ ያላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የሆኑ ያ ሙያ ያላቸው በዚህ ላይ እነዚህን ወንድሞችና እህቶች ለእነሱ ጋር ቀርበው ወይም ደግሞ በስልክም ተገናኝተው ይህን ነገር ታደርጋላችሁ፣ ስጋዊው ደዌውን በዚህ በኩል እናደርጋለን፣ በመንፈሳዊ ደግሞ ይህንን እናደርጋለን እና ይህንን በዚህ መልክ ታሳቢ አድርገን ነው የጀመርነው። ቅድም የጠቀስኩት ከኢክናስ ተሰብስበን ዶክተር ዮናስ የአእምሮ ሐኪም ነው። እሱንም በዚህ አጋጣሚ በእውነት በጣም ላመሰግን እወዳለሁ። ምክንያቱም ብዙ ጊዜ ሙያቸውን ሰዓታቸውን ሰጥተው በዚህ ጉዳይ ላይ ስንነጋገር ወንድማችን ያለን ሁል ጊዜ ሰኞ ከ9 ሰዓት እስከ 11 ሰዓት ለዚህ ብቻ የሚደውሉለት ካለ ቅድም እንዳልኩት ነው። ማንም ሰው ሄዶ መታከም ይችላል። ማንም ሰው ካናዳ ውስጥ ያ ችግር የለም የሕክምና። ዳሩ ግን ብዙዎቹ ራሳቸውን መውጣት አይፈልጉም። ደውለው ሊሆን ይችላል ተስፋዬ ሲባል ያው እኛ ጋር አንዳንዴ እሱ እኮ እንደዛ ነው መጠቋቋም፣ ያንን የሚፈሩበትን መንገድ ስላለ ዶክተር ዮናስ ያንን ነው አድርጎ ግድ የለም እኔ ያለሁኝ ከ9 ሰዓት እስከ 11 ሰዓት ያን አገልግሎት እሰጣለሁ ዩኒቨርሲቲ ማለት ነው። እና በዛ መልኩ ነው አሁን ምንድነው ወደፊት የምናስበው እነዚህን ባለሙያዎች አንድ ላይ ካገናኘን በኋላ ከየትኛውም ቤተ ክርስቲያን ይሁን አባቶችን ሄደው ምዕመናን ቅድም እንዳልኩት እኛ ፎከስ የምናደርገው እዚህ ነው። ዳሩ ግን ሌሎችም ይሆኑ እነዚህ ፕሮፌሽናሎች አንድ ቦታ ማግኘት ከተቻለ እነዚህን አይነት ምክሮች ከነዚህ ያገኙ ይችላሉ። እኛም ጋር ለምሳሌ የዛ አይነት ጉባኤ ቢዘጋጅ እነዛን ምን የሆኑ ፕሮፌሽናሎችን አጥተን ደግሞ እንደዚሁ ሴሚናርም ይሁን ሌሎችን እንዲሰጥ ያስፈልጋል። ሌላው ሳልጠቅስ ማላልፈው ልጆች አሉ። በተለይ ከ18 ዓመት በላይ የሆኑ ለወላጆቻቸው የማይነግሯቸው ችግሮች አሉ። ግልጽ ነው ግን ጭንቅላታቸው ውስጥ አሉ። መረበሻ አለ እና ይሄ ፒር ፕሬዠር የምንለው ነገር አለ። የገሌ ልጅ አይፎን 17 ነው ያለው እኔ የለኝም። ይሄም ሁሉም ያስጨንቃቸው ትውልድ ውስጥ ነው ያለ ነው አሁን እና እነዛን ደግሞ በእነሱ እድሜ ክልል ያሉ ወደ ቤተክርስቲያን የተጠቁ ዲያቆናት ሊሆኑ ይችላሉ። በእውነት አንዳንዶቹ በጣም ደስ የሚል የማገናዘብ ችሎታ ላይ ያሉ ልጆች አሉ። እነሱ ደግሞ እነሱን እንዲያገኟቸው እነሱን እንዲያግዟቸው መንገድ ላይ ወድቀው የነበሩ ልጆች አሉ እኛ ጋር ወደዚህ እጽዋት ተከትለው በእጽዋት ውስጥ ሱሰኛ የሆኑ እነሱ ተመልሰው ወጣ ወደ ስራ ገብተዋል። አሁን ምንድነው የምናደርገው? እነሱን ይዘን የወደቁትን ፍለጋ ነው ሙከራ የምናደርገው እና ይህንን አዳራሹን ስንሰራ ማረፊያ ስናደርገው መጥተው ወደዚህ ይህን ግልጋሎት የሚያገኙበትና ያሰብነው አንድ ልጅ ካዳንን አንድ ሰው ካዳንን አንድ ቱመኒ ነው እና የሚቀጥለው ጀነሬሽን ደግሞ በዚህ ይቀጥላል። እኛ ጋር የተጀመረው ሌሎችም ጋር ካልጋሪም፣ አልበርታም፣ ዊኒፔግም፣ ሞንትሪያል በያሉበት ይካሄዳል እና ትውልድ የማዳን ስራዎች መሰራት አለበት። በእኛ በኩል ይህን ነው ያሰብነው። በጣም ጥሩ ሀሳብ ነው እንዳልከው ከባለሙያዎችም ጋር እንግዲህ ተቀናጅቶ በዚህ መንገድ ለመስራት መታሰቡ በጣም የሚያበረታታና የሚያስመሰግን ነው። ስለዚህ ይህንን የተሳካ ለማድረግ ይህንን ወደ ተግባር ለመለወጥ እንቅስቃሴዎች ጀምራችኋል። ምንድን ነው ያሰባችሁት? በምን አይነት መንገድ ነው ይህንን ተግባራዊ ለማድረግ ያሰባችሁት? መቼ ነው? ምንስ ነው የምትጠብቁት? አሁን እንግዲህ በእኛ በኩል ያለውን ይሄ ያው ካናዳ የሚኖር ሰው የሚያውቀው ነው። ዝም ብሎ እንደው ተመነስቶ ጓሮ ላይ ቤት አይሰራም እና የህግ ስራዎች ማለት የዚህ የኢንጂነሪንግ፣ የሳይት ፕላኒንግ፣ የቢልዲንግ ፐርሚት እነዚህን አጠናቀናል። አንድ ሜትሮሊንክ ጋራ ችግር ነበረብን፣ ጭቅጭቅ ከነሱ ጋራ። ምክንያቱም እነሱ በሚፈልጉት እንድንፈርም ዳሩ ግን ጠበቃ ቀጥረን ያኛው እንዳይሆንና ለምሳሌ ባቡሩ በዛ በኩል ያልፋል፣ ስለዚህ በድምጽ በዚህ አትከሱንም እና እዚህ ላይ ተዋዋሉ አሉ። አይ እንዲሬል ቢያደርግ በኦፕሬተር ችግር
ተገልብጦ ጉዳት ቢደርስ ይህም የእነሱን ዝላልነት ስለሆነ እነዚህ የመሳሰሉት ጥቃቅን ነገሮች ናቸው የቀሩን መሬቱን ለመቆፈር እንጂ ሌሎቹን ህግ አግባቦችን በሙሉ አጠናቀናል። ከዛ በአሻገር ምንድን ነው የምንጠብቀው? ይሄ ትልቅ ህንፃ ቤተክርስቲያን ትልቅ ህንፃ አይደለም የምንገነባው። ቅድም እንዳልኩት አንድና አንድ ነው ምዕመናን የሚያርፉበት። ሁለተኛ ደግሞ ትምህርት ቤት ሁለገብ ልጆቹን የምናስተምርበት እነዚህ ነገሮች ነው የምንሰራው። በሜ 24 የምናደርገው በመንበረ ብርሃን ቅድስት ማርያም ካቴድራል አብርሃም አዳራሽ የራት ግብዣ አዘጋጅተናል። በዛ ግብዣ ውስጥ በዛ ሰው ውስጥ እንግዲህ የእመቤታችን የቅድስት ድንግል ማርያም የኪዳነ ምሕረት ወዳጆች መጥተው ተሳትፈው ቅድም እንዳልኩት ነው ለልጆቻቸው ለወገኖቻቸው ይህንን ዓላማ ተረድተው አስተዋጽኦ እንዲያደርጉ ከዛም ባሻገር ደግሞ ከገንዘቡ ባሻገር ሀሳቡን ወስደው ለጎረቤቶቻቸው ለዘመዶቻቸው በዚህ ችግር ውስጥ ያሉት ወገኖቻችን መፍትሄ አብረን በጋራ እንድንፈልግ እንዴት እንዳንድን ቅድም ያልኩት ነው። እግዚአብሔር የሰጠን ጸጋ እግዚአብሔር የሰጠን መድኃኒት አለ። ከሱ ባሻገር ደግሞ ሰዎችን መቅረብ ያስፈልጋል። የታመሙ ሰዎችን ልንቀርባቸው ልናዳምጣቸው ያስፈልጋልና ይህንን ነው እዛ ላይ የምናደርገው። ቅድም እንዳልኩት ሜ 24 ወይም ደግሞ በኢትዮጵያ ግንቦት 16 በዕለተ ቀኗ በኪዳነ ምሕረት ነው ይህ ዝግጅት የሚካሄደው። ከምሽቱ 5 ሰዓት እስከ 11 ሰዓት ፒኤም ይካሄዳል። ወንድማችን ገዛኸኝ በጣም ጥሩ ነው። አይሆፕ መልእክቱም በሚገባ እንግዲህ ሜ 24 ወይም ግንቦት 16 ተገኝቶ በአብርሃም አዳራሽ በመንበረ ብርሃን ቅድስት ማርያም ድጋፉን በማድረግ ይህንን የተቀደሰ ተግባር ለቤተክርስቲያን ብቻ ሳይሆን ለአማኞች ብቻ ሳይሆን ለማንኛውም የማህበረሰባችን አባል የችግር ተጠቂ ለሆነ ሰው አገልግሎት ሊሰጥ ለተዘጋጀ ተግባር የበኩላችንን እንደምናደርግ እምነታችን ነው። እንግዲህ ሌላ መተላለፍ ያለበት መልእክት ካለ የቀረ ነገር ካለ አቶ ተስፋዬ መልእክቱን ትጨምርልንና የነበረን ቆይታ በዚሁ እንቋጫለን። ቀኑ ሲቃረብ ደግሞ በድጋሚ ተገናኝተን እንደዚሁ እንጨዋወታለን ምን ደረጃ እንደደረሳችሁ። አይ እንግዲህ የመጨረሻው ነገር ቅድም ከጠራኋቸው ባለሙያዎች አለው ከሚሉን ወንድሞች እህቶች ባሻገር እኔ ሁሉንም ማመስገን መቼም ከባድ ነው። ዳሩ ግን በዚህ በተለይ በሙያ አንጻር እንደው 3 ሰዎችን ጠቅሼ ማለፍ እፈልጋለሁ። ሶስተኛው በተለይ በጣም የሚገርም ነው። አንደኛው ያው ኢንጂነር ደረጀ ነው። ኢንጂነር ደረጀ ቅድስት ማርያም ይታወቃል። እሱም በዚህ ከእንትኑ ጀምሮ ከዚህ ከሀሳቡ ከማማከሩ ከዚህ ከሳይት ፕላን እና አይዲያ ጀምሮ ከጎናችን ያልተለየ ወንድማችን ነው። በነገራችን ላይ ኢንጂነር ደረጀ በፊትም ገና ቤተክርስቲያኑን ስንገዛ መጥቶ ብዙ የሰጠን እርምት የሰጠን ማድረግ ያለብንን ያገዘን ወንድማችን ነው። እሱም በዚህ አጋጣሚ በዚሁ ከህንፃው ጋር በተገናኘ እሱን መጥቀስ ስላለብኝ ነው። ሁለተኛው እንዲሁ ኢንጂነር ኤፍሬም ነው። ኢንጂነር ኤፍሬምም ከጎናችን አልተለየም። ሶስተኛው ኢንጂነር ዮናስ ነው። ስለዚህ ልጅ ሳልናገር የማላልፈው ምንድነው ይሄ ልጅ ወጣት ነው። ብዙ ከጎናችን ይመጣልን። በእውነት እኔ እድሜውን አላቅም ግን ከ25 እስከ 30 ባለው ገምተዋለሁ እና ሲቪል ኢንጂነር ነው። አንዳንድ ዲዛይኖችን የውስጡን ዲዛይኖች እሱ ነው የሰራው እና በጣም የሚገርመው አንድ ቀን አባቱን ይዞ መጣ። አባቱ ኤሌክትሪካል ኢንጂነር ነው። ያው እንግዲህ ምናልባት ሰምሰግች ይሆናል እና አብረው መጥቶ አይ ቲንክ አባትየው እናቱም በዚህ መታወቁም አባትየው እንደነገረኝም ብዙም ወደ ቤተክርስቲያን አይሄድም እንዲሁ አልፎ አልፎ ነው እና ልጅ አባቱን ጠርቶ አባቴ ኤሌክትሪክ ስራውን አንተ ነው የምትሰራው አዞ ነው ልጅ አባቱን አዞ ይሄንን ታደርጋለህ ከጎናቸው እንዳትለይ። በጣም እንግዲህ እነዚህ አይነት ወጣቶች ናቸው በአንድ ሰዓት እየመጡ ወደ ቤተክርስቲያናችን ያሉትና ተስፋችን በጣም በጣም ትልቅ ነው። በጣም ነው ደስ ያለኝ። ሁሌም ይሄን አመራለሁ። እነዚህን አመስግኜ እንግዲህ በተጨማሪ ቅድም ብየዋለሁ። አንተንም ወንድማችን በጣም እናመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይስጥልን። ተስፍሽ በጣም ነው የማመሰግነው። እንግዲህ በድጋሚ እንገናኛለን። ይሄ መጨረሻችን አይሆንም። ፕሮጀክቱ እያደገ እየተጠናከረ ሲሄድ በተለያየ ጊዜ እየተገናኘን
እንጨዋወታለን። የኮሚኒቲያችን አባላት ሁሉም ኢትዮጵያዊ መንበረ ብርሃን ቅድስተ ማርያምን በተገነባ ጊዜ ከሌ ሳይባል ሁሉም ኢትዮጵያዊ ነው ተረባርቦ የበኩሉን አድርጎ ህንፃ ቤተክርስቲያኑን የሰራው። አሁንም ደግሞ በዛው መንፈስ በዛው ሀሳብ አንድ ላይ በመቆም ለሁላችንም የሚጠቅም አገልግሎት መስጫ ለመገንባት እንድትተባበሩ ጥሪያችንን እናቀርባለን። መልካም የጾም ጊዜ እንዲሆንላችሁ እንመኛለን። እግዚአብሔር ይስጥልን። ተስፍሽ